ጤና ይስጥልኝ። ዛሬ በዝምታ የብዙዎችን ሕይወት እየቀጠፈ ስላለውና ስውር ገዳይ ተብሎ ስለሚጠራው የደም መርጋት ወይም ደግሞ በሕክምናው አጠራሩ ዲቪቲ ስለተባለው ችግር ወይም ደግሞ በሽታ በሰፊው እንወያያለን። ብዙዎቻችን እግራችን ላይ እብጠት ሲኖር የጡንቻ መሳብ ነው ወይም ደግሞ ከመቆም ብዛት የመጣ ድካም ነው ብለን ቸል እንለዋለን። ነገር ግን ይህ ቸልተኝነት ዋጋ ሊያስከፍለን ይችላል። የደም መርጋት ማለት በእግራችን ውስጥ በሚገኙ ጥልቅ የደም ስሮች ውስጥ ደም ረግቶ መንገዱን ሲዘጋ ማለት ነው። ይህም የረጋ ደም በቦታው እስካለ ድረስ እግር ላይ ህመምና እብጠትን ይፈጥራል። ነገር ግን በድንገት ተላቆ ወደ ሳምባ ወይም ደግሞ ወደ ልብ ከተጓዘ በደቂቃዎች ውስጥ ለሞት ሊዳርግ ይችላል። ዛሬ በዚህ ቪዲዮ ውስጥ እግራችሁ ላይ የደም መርጋት መኖሩን የሚጠቁሙ 10 ወሳኝ ምልክቶችን እናያለን። እነዚህ ምልክቶች ማወቅ የእርሱን ወይም ደግሞ የቤተሰባችሁን ህይወት ሊታደግ ስለሚችል እስከ ቪዲዮ መጨረሻ ድረስ በትኩረት እንድትከታተሉኝ በአክብሮት እጋብዛችኋለሁ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያነሳችኋልና ይህን ቪዲዮ ስትጀምሩ ላይክ ሳታደርጉ አትጀምሩ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ምልክቱ የአንድ እግር ብቻ እብጠት ነው። የደም መርጋት በእግር ላይ ሲከሰት ከሚታዩ ቀዳሚ ምልክቶች አንዱ የአንዱ እግራችን ብቻ ማበጥ ነው። ይህም እብጠት ብዙውን ጊዜ የሚታየው ከጉልበት በታች ባለው የባት ክፍል ላይ ቢሆንም አንዳንዴ እስከ ጭን ድረስ ሊወጣ ይችላል። የልብ ወይም ደግሞ የኩላሊት ህመም ሲሆን ሁለቱም እግሮች እኩል ሊያብጡ ይችላሉ። በደም መርጋት ወይም ደግሞ ዲቪቲ ጊዜ ግን ደሙ የረጋበት እግር ብቻ በግልጽ በሚታይ ሁኔታ ይወፍራል ወይም ደግሞ ያብጣል። ይህም የሚሆነው የረጋው ደም እንደ ቡሽ ሆኖ የደም ስሩን ስለሚደፍነው ደም ወደ ላይ መፍሰስ አቅቶት እግር ውስጥ ተከማችቶ ከፍተኛ ጫናን ስለሚፈጥር ነው። እግራችሁን በጣታችሁ ስትጫኑት ምልክት የሚተው ወይም ደግሞ የቆዳ መወጠር የሚታይበት ከሆነ ችላ ሊባል የማይገባው ትልቅ የሆነ የማስጠንቀቂያ ምልክት ነው። ሁለተኛ፣ ከፍተኛ የሆነ የጡንቻ ህመም ወይም ደግሞ ቁርጥማት። ይህ ምልክት ብዙ ጊዜ ከተራ የጡንቻ መሳብ ወይም ደግሞ ከድካም ጋር ስለሚመሳሰል ሰዎችን ሊያሳስት ይችላል። ነገር ግን በደም መርጋት ምክንያት የሚመጣው ህመም የሚጀምረው ከባት አካባቢ ሆኖ ልክ እንደ ቁርጥማት ወይም ደግሞ ውጋት ይሰማል። ህመሙ በተለይ እግራችሁን ወደ ላይ ስታጥፉት ወይም ደግሞ ለመራመድ ስትሞክሩ ይበረታል። በጡንቻ መሳብ ምክንያት የሚመጣ ህመም ከሆነ በረፍትና እግራችሁን በማሸት ሊሻሻል ይችላል። በደም መርጋት ጊዜ ግን ህመሙ እየቆየ ይበረታል እንጂ አይቀንስም። እዚህ ላይ ግን ጥንቃቄ ማድረግ ያለባችሁ ህመሙ ባለበት ቦታ ላይ እግርን በኃይል ማሸት የረጋው ደም ተላቆ ወደ ሳምባ እንዲሄድ ስለሚያደርገው በፍጹም ማሸት የለባችሁም። በጣም በከፍተኛ ሁኔታ መጠንቀቅ አለባችሁ። ሶስተኛ፣ የቆዳ ቀለም መለወጥ። የረጋ ደም ያለበት አካባቢ የቆዳ ቀለም መለወጥ ሌላው መለያ ምልክቱ ነው። ደም ወደ ላይ መፍሰስ አቅቶት በአንድ ቦታ ሲታፈን በዛ አካባቢ ያለው ቆዳ መጀመሪያ ወደ ቀይነት ሊያመዝን ይችላል። ጉዳቱ እየቆየ ሲሄድና የኦክሲጅን ዝውውር ሲቀንስ ግን ቆዳው ጠቆር ያለ ሰማያዊ ወይም ደግሞ ወይን ጠጅ ቀለምን ሊይዝ ይችላል። ይህም የቀለም ለውጥ ከሌላው ጤነኛ እግር ጋር ሲነጻጸር በግልጽ የሚታይና የሚታወቅ ነው። አንዳንዴ ቆዳው ልክ እንደ ቁስል ሊያሳክክ ወይም ደግሞ ሊቆጣም ይችላል። ይህም የደም ዝውውሩ መታወኩንና የደም ስሮቹም ጫና ውስጥ መሆናቸውን የሚያሳይ ምልክት ነው። አራተኛ፣ የቆዳ ሙቀት መሰማት። እብጠቱና ህመሙ ባለበት ቦታ ላይ እጃችሁን ስታሳርፉበት አካባቢው ከሌላ የሰውነታችሁ ክፍል በተለየ መልኩ በጣም የሞቀ ሆኖ ታገኙታላችሁ። ይህ ሙቀት የሚፈጠረው ሰውነታችን የረጋውን ደም እንደ ባዕድ ነገር በመቁጠርና የደም ዝውውሩ መስተጓጎሉን ተከትሎ ኢንፍላሜሽን ወይም ደግሞ መቆጣት ስለሚፈጠር ነው። እግራችሁ አብጦና ታሞ ሳለ በዛ ላይም ደግሞ የሙቀት ስሜት ካለው ይህ ለደም መርጋት ትልቅ የሆነ ማረጋገጫ ምልክት ነው። ቆዳችሁ የመጋል ወይም ደግሞ የመለብለብ ስሜት ሊኖረው ስለሚችል ይህንን ምልክት ካያችሁ ወዲያውኑ ወደ ሕክምና መሄድ አስፈላጊ ነው። አምስተኛ፣ የደም ስሮች ጎልቶ መታየት። የደም መርጋት ባለበት እግር ላይ በቆዳችሁ ወለል ላይ የሚገኙ የደም ስሮች ከመደበኛው በላይ ተወጥረውና ጎልተው ሊታዩ ይችላሉ። ይህም የሚሆነው ዋናውና ትልቁ የደም ስር ይህ ማለት ዲፕ ቬን በረጋ ደም ስለተዘጋ ደሙ አማራጭ መንገድ ፈልጎ በቆዳው አቅራቢያ ባሉ ትናንሽ የደም ስሮች ለማለፍ ስለሚገደድ ነው። በዚህ ጊዜም ትናንሽ ስሮቹ በደም ብዛት ይለጠጣሉ። ይህም ከእብጠቱ ጋር ተዳምሮ
እግራችሁ እንዲወጠር ያደርገዋል ማለት ነው። እነዚህም ስሮች ሲነኩ ህመም ሊኖራቸው ይችላል። ስድስተኛ የቆዳ መቅላትና ማሳከክ። እግራችሁ ላይ ደም ሲረጋ ደሙ ባለበት አካባቢ ያለው ቆዳ በከፍተኛ ሁኔታ ሊቀላ ይችላል። ይህም መቅላት ዝም ብሎ የሚታይ ብቻ ሳይሆን ቆዳችሁ ላይ የማሳከክ ስሜትንም ሊፈጥር ይችላል። ይህም የሚሆነው ደሙ የደም ስሩን ስለዘጋውና በዚያም አካባቢ ያለው ቆዳ በቂ አየርና ደም ዝውውርን ስለማያገኝ ነው። ብዙ ሰዎች ይህንን ምልክት አለርጂ ነው ወይም ደግሞ ነፍሳት ነድፎኝ ነው ብለው ችላ ይሉታል። ነገር ግን መቅላቱ ከእብጠት ጋር አብሮ ከመጣ የደም መርጋት መሆኑን መጠርጠር ይኖርብናል። ሰባተኛ የእግር ጣቶችን ወደ ላይ ስታጥፉት የሚሰማ ህመም። ይህ ምልክት በጣም ግልጽ ነው። ቁጭ ብላችሁ ወይም ደግሞ ተኝታችሁ እያላችሁ የእግር ጣቶቻችሁን ወደ ራሳችሁ አቅጣጫ ማለት ወደ ላይ ቀና ስታደርጉት በባታችሁ ላይ ከፍተኛ የሆነ ቁርጥማት ወይም ደግሞ ህመም ከተሰማችሁ የደም መርጋት መኖሩን ይጠቁማል። ይህም የሚሆነው ደሙ የረጋበት የደም ስር እግራችሁ ሲታጠፍ ስለሚለጠጥና ስለሚወጠር ነው። ብዙ ጊዜም ተራ የጡንቻ መሳብ መስሎ ሊታይ ይችላል። ይህ ማለት ከጡንቻ ህመም ጋር ሊያያዝ ይችላል። ነገር ግን ጣታችሁን ወደ ላይ ስታደርጉት ህመሙ በጣም የሚበረታ ከሆነ ደሙ የረጋው በዋናው የደም ስር ውስጥ ለመሆኑ ትልቅ ምልክት ነው። ስለዚህ ይህም የደም መርጋትን የሚያሳይ አደገኛ ምልክት ነው ማለት ነው። ስምንተኛ የቆዳ መወጠርና አንጸባራቂ መሆን። እግራችሁ ውስጥ ደም ሲረጋና ፈሳሽ ሲከማች እግሩ ከመጠን በላይ ያብጣል። በዚህ ጊዜ ቆዳችሁ በጣም ከመወጠሩ የተነሳ ልክ እንደ ፊኛ እየሳሳና እያብለጨለጨ ይሄዳል። ቆዳችሁን ስትነኩትም እንደ ድንጋይ እየጠነከረና የተወጠረ ሆኖ ይታያል። ይህም ምልክት የሚያሳየው እግራችሁ ውስጥ ያለው ጫና በጣም ከፍተኛ መሆኑን ነው። ቆዳችሁ ተፈጥሯዊ መሸብሸቡን ትቶ እንዲህ አንጸባራቂና የተወጠረ ሆኖ ካያችሁት የረጋው ደም የደም ስሩን በከፍተኛ ሁኔታ ዘግቶታል ማለት ነው። ይህም ማሳያ ምልክቱ ነው። ዘጠነኛ ያልታወቀ የድካም ስሜትና የልብ ምት መጨመር። እግራችሁ ላይ የረጋ ደም ካለ ልባችሁ ያንን የታፈነ ደም ወደ ላይ ለመሳብና በሰውነታችሁ ውስጥ ለማዘዋወር ከመደበኛው በላይ ጠንክሮ ለመስራት ይገደዳል። በዚህ ጊዜ ያለምንም ምክንያት ልባችሁ እንደ ከበሮ ሲመታ ወይም ደግሞ ሲፈጥን ሊሰማችሁ ይችላል። በተጨማሪም ሰውነታችሁ ይህንን የረጋ ደም ለመቋቋም ከፍተኛ ጉልበት ስለሚጨርስ ምንም ከባድ ስራ ሳሰሩ ከፍተኛ የድካም ስሜትና የመዝለፍለፍ ስሜት ሊሰማችሁ ይችላል። ይህ ምልክት የሚያሳየውም የደም መርጋቱ በሰውነታችሁ ውስጥ የደም ዝውውር ስርዓት ላይ ጫናን እየፈጠረ መሆኑን ነው። አስረኛውና የመጨረሻው ድንገተኛ የትንፋሽ ማጠር ነው። ይህ ምልክት እጅግ አደገኛውና የመጨረሻው ማስጠንቀቂያ ሊባል የሚችል ነው። እግራችሁ ላይ የረጋው ደም ተላቆ በደም ዝውውር አማካኝነት ወደ ሳምባችሁ ከደረሰ የሳምባ የደም ስርን ይዘጋዋል። ይህ ማለት ፖልሞነሪ ኢምቦሊዝም የምንለው አደገኛ ችግር ማለት ነው። በዚህ ጊዜ በድንገት አየር እንደሚያጥራችሁ ይሰማችኋል። ልክ እንደ ሮጠ ሰውም ትንፋሻችሁ ይቆራረጣል። ከዚህ በተጨማሪም የደረት ህመም፣ በተለይ ደግሞ በጥልቅ ስትነፍሱ የሚባባስ እናም ደግሞ ደም የቀላቀለ ሳል ሊኖርም ይችላል። ይህም ሁኔታ ከተከሰተ የሰከንድ ዕድሜ ሳሰጡ ወደ ሕክምና ተቋም መሄድ ያስፈልጋል። ምክንያቱም የረጋው ደም ከእግር ወጥቶ ሳምባ ላይ ደርሷል ማለት ነው። ይህም አደገኛና ህይወትን የሚቀጥፍ ችግር ነው ማለት ነው። ስለዚህ ይህ ምልክት የመጨረሻ ደረጃው በመሆኑ በፍጹም ጊዜም የማይሰጠው ምልክት ነው ማለት ነው። ስለሆነም እስካሁን ያየናቸው 10 ምልክቶች በእናንተ ወይም ደግሞ በምታውቁት ሰው ላይ ከታዩ በፍጹም ጊዜ መስጠት የለባችሁም። ብዙ ሰዎች ነገ ይሻለኛል በማለት ቤት ውስጥ በመቀመጥ ወይም ደግሞ እግራቸውን በማሸት ጉዳቱን ያባብሱታል። በድጋሜ ላሳስባችሁ የምፈልገው ትልቁ ነገር የደም መርጋት ያለበትን እግር ማሸት የረጋውን ደም እንዲላቀቅና ወደ ሳምባ እንዲሄድ ስለሚያደርገው በጣም አደገኛ ነው። ስለዚህ ማሸት የለባችሁም። ከዚህ ይልቅ ምልክቶቹን እንዳያችሁ በፍጥነት ወደ ሐኪም ጋር በመሄድ የደም ማቅጠኛ መድኃኒቶችን ወይም ደግሞ ተገቢውን ሕክምና ማግኘት ይገባል። በተለይ ደግሞ ረጅም መንገድ በመኪና ወይም ደግሞ በአውሮፕላን ከተጓዛችሁ፣ በቅርቡ ቀዶ ጥገና ካደረጋችሁ ወይንም የስኳርና የደም ግፊት ህመም ካለባችሁ ለዚህ ችግር የመጋለጥ ዕድላችሁ ከፍተኛ ነው። ጤናችሁንም ለመጠበቅ በቂ ውሃ መጠጣት አለባችሁ። የአካል ብቃት እንቅስቃሴ አድርጉ። እናም ደግሞ ረጅም ሰዓት ሳትንቀሳቀሱ አትቀመጡ። ይህ ቪዲዮ ለብዙዎቹ ህይወት መድኃኒት ሊሆን ስለሚችል ለወዳጅ ዘመዶቻችሁ ሼር በማድረግ የዜግነት ግዴታችሁን እንድትወጡ ላሳስባችሁ እወዳለሁ። በቀጣይ ቪዲዮ እስከምንገናኝ ቻናሌን ሰብስክራይብ እያደረጋችሁ ቆዩልኝ። ጤናችሁ ይጠበቅ።
ቻው።